ሰውነት ካላዳነ ለምን እሱ ሰው ሆነ? አንዱም እሱን ማምነው መሰለ መጽሐፍ ቅዱስ ምንድነው የሚለው? እግዚአብሔር ፍጹም ቅን ፈራጅ ነው አይደለ? ኃጢአት የሰራች ነፍስ እሷ ትሞታለች ይላል መጽሐፍ ቅዱስ ላይ። ለኃጢአት ስርየት የሚገኘው በደም ነው፣ በንጹህ ደም ነው፣ በሰው ደም ማለት ነው። እግዚአብሔር ለምሳሌ ማለት ነው አትግደል ብሎ በቃ አትግደል የሚለውን ሕግ ሽሮ አይደለም ያዳነ። መግደል የሚያስከትለው ሞቶልን ነው ያዳነን። ምን ሆኖ ነው የሞተልን? ኃጢአት ስለኛ ኃጢአት ሆኖ ነው የሞተው፣ ሰው ሆኖ ማለት ነው አይደል? ስለዚህ ሰው መሆን ግዴታ ያስፈልገዋል። አምላክ ኮን ሰው ሆነ ታዲያ እሱ አይደል? አዎ። ስለዚህ ሰው መሆኑ ቅድም በአምላክነቱን ያዳነኝ ስላልከኝ ሰው መሆኑ ነው። ቆይና ጃ ከኛ ከሙስሊሞች ጋር ያወራ ጫፍ ላይ ነው ያለው። የተወሰነ መቀራረብ ነገር እያየሁበት ነው። ጃ ማውራት ይችላል ከኛ ከሙስሊሞች ጋር? ችግር የለውም። እሺ እየተወያየን ነበር መጀመሪያ። እሺ ጠይቀኝ። ችግር የለውም። ኢየሱስ ፍጡር ነው አይደለ? ኢየሱስ ያልነበረበት ጊዜ አለ አለው። እሺ ከክርስቶስ ጊዜ ማን ይቀድማል? ጊዜ ይቀድማል። ጊዜ ፍጡር ነው ወይስ ፈጣሪ ነው? ጊዜ ምንም እንጃ። ጊዜ የሚባለው ነገር ሁላ መጀመሪያ ይኖረዋል። ስለዚህ ጊዜ ፍጡር ነው አይደለ? ስለዚህ ጊዜ ፍጡር ከሆነ ከክርስቶስ በፊት ጊዜ ከነበረ ከጊዜና ከክርስቶስ ማን ነው ቀድሞ የተፈጠረው? ጊዜ ነው። ኢየሱስ ክርስቶስ ፍጡር ነው እኮ አልኩ። የተገኘ ነገር መጀመሪያ ፍጡር ማን ነው? ክርስቶስ ነው ወይስ ጊዜ ነው? ጊዜ የጀመረው በቃ ተብሎ የፍጥረት ስራ ሲጀመር በሱ ነው። እኩል ናቸው። ማን ነው የቀደመው? መጀመሪያ በእናንተ ተጀባዊነት ትምህርት የመጀመሪያው ፍጡር ማን ነው? ሰማይና ምድር ነው ወይስ ክርስቶስ ነው የመጀመሪያው ፍጡር? ክርስቶስ ነው። ክርስቶስ ነው። ጥሩ። ከክርስቶስ በፊት ፍጡር አለ? የለም። ኦኬ። ክርስቶስ ያልነበረበት ጊዜ አለ? አለው። ስለዚህ ከጊዜና ከክርስቶስ ማን ነው የሚቀድመው? አልገባኝም ጥያቄ። ጊዜ አሁን አምላክ ዘላለማዊ ስለነበር መነሻ መድረሻ የሆነ የሰዓት ገደብ አይኖርም። ወደኋላ መነሻ ስለሌለው ማለት ነው። አምላክ ስለ ጀሆባ አልጠየቅኩም። የጠየቅኩ ስለ ክርስቶስ እና ስለ ጊዜ ነው። ክርስቶስ ያለበት ጊዜ አለ ካልከኝ አዎ አለ። ስለዚህ ከክርስቶስ ማን ይቀድማል? ከጊዜና ከክርስቶስ ማን ይቀድማል? ጊዜ ቀደመ ማለት ነው። የነበረ ጊዜ አለ። ጊዜ ፍጡር ነው ወይስ ፈጣሪ ነው? እኔ እንጃ ጊዜ ምን እንደሆነ አላውቅም። ሰዓት አሁን ጊዜ ማለት አልገባኝም ሀሳቡ። ጊዜ የፈጠረው ማን ነው? ጊዜን ውብ አድርጎ የሰራው ማን ነው? መጽሐፈ ክርስቶስ 11 ላይ እኔ እንጃ። ጊዜ አምላክ ነው የሚፈጥረው። ያው ጊዜና ነገርን ሁሉ የፈጠረው ማን ነው? አምላክ ነው የፈጠረው። አምላክ ነው። ነገር በሚለው ውስጥ ማንና ማን ይካተታሉ? ጊዜና ታይምና ስፔስ ይካተቱ የለም? ስለዚህ ጊዜ ፍጡር ነው ወይስ ፈጣሪ ነው? ፍጡር ነው። ፍጡር ነው። ስለዚህ ከጊዜ ከክርስቶስና ከጊዜ ማን ነው ቀድሞ የተፈጠረው? ጊዜ ከክርስቶስና ከጊዜ ማለት ምን የትኛው ጊዜ? ጊዜ አሁን ለምሳሌ እኛ አሁን ልንገርህ፣ ክርስቶስ ከመፈጠሩ በፊት ጊዜ አልነበረም? አሁን እኛ የምንቆጥርበት ቆይ ስማኝ፣ ጊዜ የምንለው ነገር አሁን ለምሳሌ እኛ ጊዜ የምንለው በፀሐይ መውጣትና መግባት ነው። ቀንም የምንቆጥረው ምንም የምንቆጥረው እነዚህ ነገሮች አልነበሩ። ሁለተኛም ደግሞ ጊዜ አልነበረም። ጊዜ አለ? ኦኬ። ያ ጊዜ ምንድን ነው? ምድር ከመፈጠሩ በፊት የነበረው ጊዜ አለ ማለት ነው። ታዲያ እንደዛ ከሆነ እንዴት እኮ አለ? ጊዜ ያልነበረበት ጊዜ አለ ወይ ስለ አዎ አልከኝ። ከጊዜ በፊት ያለው ጊዜ ምንድን ነው? አለ የለም? ጊዜ ከመፈጠሩ በፊት የነበረ ሁኔታ አለ። ያ ማለት አምላክ በጊዜ አምላክ በጊዜ አይወሰንማ። ስለ አምላክ አልጠየቅኩም። ጊዜ ያልነበረበት ጊዜ አለ ወይስ የለም ነው ጥያቄው። ምን ይሰራልለታል አምላክ? እኛ እኮ ለጊዜያችን መነሻ ስላለን። እኔ ስለ አምላክ ስለ ጊዜ ነው እያወራሁ ያለው። አምላክን መጀመሪያ መጨረሻም የለውም። አልፋና ኦሜጋ ነው አይደል? አምላክ አልፋና ኦሜጋ ጅማሮና መጨረሻ የለውም። ጊዜ የሚባለው ነገር ፍጡር ነው ብለሃል። ኢየሱስ ያልነበረበት ጊዜ አለ ወይስ የለም? ያልነበረበት ጊዜ አለ ወይስ የለም? ከመፈጠሩ በፊት አልነበረም። ስለዚህ ከጊዜና አልነበረም። ስለዚህ ጊዜ ከክርስቶስ በፊት ማን ይቀድማል ማለት ነው? ጊዜ ሲጀመር ፍጥረት እኮ አይደለም፣ ሁኔታ ነው። አሁን እኮ አንድ ነገር እኮ የተፈጠረ ነገር ለማለት አሁን እዚህኛ አንድ ይቅርታ ሁኔታ ነው ብለህ አስበው። አይ ጊዜ ሁኔታ ነው ብለህ አስበው እና ጊዜ ፍጡር ነው በነገራችን ላይ በቴዎሎጂም ደረጃ። አዎ ጊዜ እኛ ያለን ጊዜ ማለት መነሻ ያለው ነገር ሁሉ ፍጡር አይደለም እንዴ? ነው። ጊዜ መነሻ የለውም።
አዎ ልነግርህ እኮ ነው፣ እሱን ልመልስልህ ነው። ጊዜ አሁን ስንል እኛ አሁን በምንቆጥርበት አይነት የሰዓት አቆጣጠር ከሆነ ያ ምድር ስትፈጠር እኩል የተፈጠረ ነው። በቃ ያኔ የተፈጠረ ነው፣ ከኢየሱስ በኋላ ነው። አሁን ስለዚህ አሁን ጊዜ የሚባለው ነገር መነሻና ጅማሬው ያለው ነገር ነው አይደል? ጊዜ የሚባለው ስለዚህ ምድር ስትፈጠር ነው ጊዜ ጀመረው አይደለ? ጊዜ እኮ አሁን የሚቆጠር ነገር አይደል? ጊዜ የሚቆጠር ነገር ነው አይደል? ጊዜ ተስማማው። ጃዬ ሀሳቤን ተረዳኝ። መጀመሪያ ተረጋግተህ ማታውቀው ነገር ከሆነ አላውቅም ብለህ እለፈው። እሺ ችግር የለውም። አይ አውቀዋለሁኝ። ሀሳብ ነው ግልጽ ያለው ነገር። ሀሳቡ ሳይሆን አንተ በደንብ ስላለ ለመልስ ስለምትቸኩል ነው። አድሚን ካለ ያሲንን አውርዱት። አንዴ ያሲንን አውርዱት። ሚት አድርጉ ሲሆን አውርዱት። አንዴ አውርዱት። ተመልሰው መምጣት አይቀርም። ኦኬ ጥሩ እንቀጥል። ጃዬ ይቅርታ። ምን መሰለህ አሁን ጊዜ ጅማሬና ጅማሮ አለው አይደለ? ጊዜ መነሻ አለው። ጊዜ ማለት ትናንት፣ ዛሬ፣ ነገ ማለት ፓስት፣ ፕሬዘንት ኤንድ ፊውቸር ማለት ነው አይደል እንዴ? ስለዚህ መነሻ ያለው ነገር ሁሉ ምንም ነገር መነሻና ጅማሮ ያለው ነገር ሁሉ ፍጡር ነው አይደለ እንዴ? ጊዜ ከኢየሱስና ከጊዜ ማን ይቀድማል? በቃ እሱ ሲፈጠር ነው ጊዜም እኩል የተፈጠረው እያልኩ ነው። አሁን እኛ ኢየሱስ ክርስቶስ ሲፈጠር መጀመሪያ በቃ ብሎ መጀመር ተጀመረ። ከዛ በፊት አምላክ መጀመሪያ ስለሌለው ጊዜ የሚባል ነገር ማልነበረ፣ ጊዜ የሚባል ነገር አያስፈልግም። ስለዚህ ኢየሱስ ያልነበረበት ጊዜ አለ ማለት ነው እኮ። ያ ጊዜ ምንድን ነው? ኢየሱስ ያልነበረበት ጊዜ ምንድን ነው? ያ በቃ ዘላለማዊነት ነው። በጊዜ ውስጥ ያለ ነገር አይደለም። መነሻ መድረሻም የሌለው ነገር ነው። ጊዜ እኮ መነሻና መድረሻ ያለው ነገር ነው። ኢየሱስ ክርስቶስ እንድትመለከተው ነው። ረጋ ብለህ አጥና። አሁን ምነግርህ ነገር አሳይመንት ልትዘ አሁን አዲስ ስለሆነ ጥያቄው ትንሽ ተደናብረሃል። አይዞህ አብሽር። መጀመሪያ ምን ታደርጋለህ መሰለህ? ጊዜ ማለት ፍጡር ነው። ኢየሱስ ክርስቶስ ያልነበረበት ጊዜ አለ፣ ያልነበረበት ጊዜ አለ፣ ከጊዜ በፊት ጊዜ አለ። ራሱ ጊዜ ያልነበረበት ጊዜ አለ፣ ጊዜ ያልነበረበት ጊዜ አለ አይደለ? ስለዚህ ከጊዜ በፊት ጊዜ አለ አይደለ? ስለዚህ ጊዜ መነሻ አለው ወይስ መዳረሻ አለው? ጊዜ የሚባለው ነገር እኮ መቁጠር ስትጀምር ነው ጊዜ የሚጀመረው። ከዛ በፊት ጊዜ ያልነበረበት ጊዜ አለ። በቃ ምንም ጊዜ አለ ማለት። ስለዚህ ከኢየሱስ ጊዜ በቃ ይቀድማል። እኔ ደግሞ ከዛ በፊት ጊዜ የሚባል ነገር አልነበረም። እሱ ጊዜ ይቀድመዋል። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ምን አልኩ ይላል። ወለድኩ። ዛሬ የምትለው አሰርተን ፖይንት ታይምን ታመለክታለች ወይስ አታመለክትም? ዛሬ ማለት እኮ አሁን ማለት ነው። ገባኝ። አሁን ማለት ዛሬ ማለት ነው። ዛሬ ማለት በየስተርዴይ እና በቱሞሮ መካከል ያለ ነው። በነገና በትናንት እኮ ዛሬ የምትለው አሰርተን ፖይንት ማን ናት? በታይም ውስጥ ነው ወይስ ከታይም ውጭ ናት? ወይስ ከታይም በፊት ናት? አሁን የሚለውን ነገር ነው የሚያሳየው። አሁን ዛሬ ማለት አሰርተን ፖይንት ታይም ውስጥ ነው ያለው፣ ግን ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው አይደለ? አሁን ያኔ እያልኩ ያለው ዛሬ የሚለው እንትን ማለት ነው። አሁን ብለህ ተደረው፣ ግን ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው አይደለ? ትናንት የሚባል ነገር የለውም። እሱ እኮ አሁን ዛሬ ያለበት ዛሬ ይኸውልህ፣ ዛሬ ሲል ጊዜ ውስጥ ነው ያለው ወይስ አይደለም ነው ያልኩት። ዛሬ ቱዴይ የሚለው እዛ አንተ የጠቀስከው ጥቅስ አንተ ከጠቀስከው ጥቅስ አንጻር ከሆነ ከዛ በፊት እኮ ጊዜ የለም በሚለው እኮ እናንተ ተስማማ። ስለዚህ ትናንት በሌለበት ዛሬ አሁን ስንት ነው? ዕብራውያን 1:5 ላይ ዛሬ ወለድኩ ሲል መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ሳይፈጠሩ ማለት ነው። ዛሬ ወለድኩ ማለት ዛሬ ፈጠርኩ ማለት ነው አይደለ? በቃ ያኔ በጊዜ ውስጥ ነው የፈጠረው ወይስ ከጊዜ ውጭ ነው የፈጠረው? እግዚአብሔር ኢየሱስን ዛሬ ወለድኩ አይልም። ዛሬ ወለድኩ ይላል እንጂ መዝሙር ያልካቸው ጥቅሶች ላይ አይልም። ሌላ ቦታ ላይ ሊል ይችላል ይላል። ዕብራውያን 1:5 ላይ እግዚአብሔር ማለት ይቅርታሽ መዝሙር ላይ ስለምትል ዕብራውያን 2:7 ላይም አለ 2:7 ላይም አለ መዝሙር 2:7 ላይም አለ ዕብራውያን 1:5 ላይም አለ ሐዋርያት 13:34 ላይም አለ። ብዙ ቦታ ላይ አለ። ዕብራውያን 5:4 ላይም አለ። አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ዛሬ ወለድኩ ሲል በጊዜ ውስጥ ነው የወለደው ወይስ ከጊዜ ውጭ ነው የፈጠረው? በቃ ጊዜ ተጀመረ። ያን ጊዜ ነው በዛ ጊዜ ተጀመረ፣ መቁጠር ተጀመረ። ዛዬ ኧረ በደምብ ተረዳኝ፣ ሀሳቤን ተረዳኝ። በጊዜ ዛሬ ወለድኩ ሲለው እግዚአብሔር ኢየሱስን ወለድኩ ሲለው በጊዜ ውስጥ ነው የወለደው ወይስ ከጊዜ በፊት ነው የወለደው? ጊዜ ያን ጊዜ ተጀመረ ነው እኔ ደግሞ እያልኩ ያለሁት። በጊዜ ውስጥ ዛሬ ጊዜ ተጀመረ።
ዛሬ ነው የሚለው። ዛሬ የምትለዋ ነገር በየስተርዴይ እና በቱሞሮ መካከል ያለች ናታ። ከዛ በፊት ጊዜ ያለ ነው እያልከኝ ያለው አንተ። ከዛ በፊት ጊዜ ነበር ነው ሀሳብህ? አዎ ከክርስቶስ በፊት ጊዜ ይቀድማል። ገብቷል? ምን ያደርግለታል ብዬ እኮ ነው። አምላክ ብቻውን ከሆነ ለምን ይቆጥራል? ጊዜም የሚቆጥርበትም ምክንያት አይኖርም ማለት ነው። አልቆጠረም። የቆጠረው ፍጥረት ሲመጣ ነው። ፍጥረት ደግሞ የመጣው ደግሞ ታይምና ስፔስ እኩል ናቸው የመጡት። ታይምና ፍጥረት ደግሞ ሲመጡ ማለት ነው። አሁን ታይም ደግሞ ኢየሱስ ክርስቶስን ከቀደመው ሁሉ ነገር በክርስቶስ ተፈጠረ ማለት አይደለም። በክርስቶስ ያልተፈጠረ አንድ ነገር ተገኘ። ምን የሚባል ታይም የሚባል ነገር ተገኘ ማለት ነው። ታይም የሚባል ነገር ከተገኘ ደግሞ ታይም የመጀመሪያ ፍጡር ነው ማለት ነው። ታይምና ስፔስ ደግሞ እኩል ነው የመጣው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ኤታ አሬስ ይላል። በመጀመሪያ ኤሎሂም ምን ፈጠረ ነው የሚለው። ማን ነው የፈጠረው? በመጀመሪያ ኤሎሂም ምን ፈጠረ ይላል። የፈጠረው እኮ እግዚአብሔር ነው። ይሄ አምላክ የፈጠረው። በመጀመሪያ ኤሎሂም ምን ፈጠረ ይላል ዘፍጥረት 1:1 ላይ። ሰማይና ምድር ፈጠረ ይላል። ስለዚህ መጀመሪያ የተፈጠረው ምንድን ነው? ሰማይና ምድር ነው የተፈጠረው። ባይብል እንደዛ ነው የሚናገረው። አሁን ታይምና ስፔስ ያንን